ክርስቶስ ከሙታን ተነሳ ሞቶ ሞትን ረገጠ በመቃብር ውስጥ ላሉት የዘላለም ዕረፍትን ሰጣቸው። ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የብርሃነ ትንሣኤው በሰላም አደረሳችሁ። ይህ ሕይወት እንደ ጥሪ የሚለው ፕሮግራማችን ነው። ዛሬ ከስቱዲዮ ወጣ ብለን ወደ አንድ ቤተሰብ ቆይታ እናደርጋለን። ከዚህ ቆይታችን ብዙ ትምህርት እንደምታገኙበት እርግጠኞች ነን። አብራችሁን ቆዩን። የአንድ ቤተሰብ ቆይታ አብረን ለማሳለፍ መጥተናል። እዚህ ከኛ ጋር ቤተሰቦች አሉን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰን። በጣም እግዚአብሔር ይስጥልን ወደ ቤታችሁ ስለጋበዛችሁን። ከኛ ጋርም ደግሞ ይህንን የፋሲካ ክብረ በዓል ፕሮግራም ስለምታዘጋጁ በጣም ደስ ብሎናል። ራሳችሁን ብታስተዋውቁልን ለአድማጭ ተመልካቾቻችን ማን ናችሁ? ፋሲል ባላለው ፋሲል ውብሸት ተወልጄ ያደግኩት አዲስ አበባ ነው። ትምህርትም የተማርኩት እዚሁ ነው። ትምህርትም ከጨረስኩ በኋላ ትንሽ ሰርቻለሁ ከሀገር ከመውጣቴ በፊት ማለት ነው። እና ከዛ አይ ቲንክ በትክክል ካስታወስኩኝ ረጅም ጊዜ ነው። በ1990 በፈረንጅ አቆጣጠር አይ ቲንክ 82 መሆኑ ነው መሰለኝ በእኛ ከሀገር ወጥቼ ወደ ግሪክ ሀገር ሄጃለሁ። ከዛ አንድ አመት ከ9 ወር ግሪክ ሀገር ከቆየሁ በኋላ ወደ ካናዳ ሄጄ እስካሁን ድረስ ማለት ነው ከ1992 እስካለፉት 2 አመታት ድረስ እዛ ነበርና አሁን ሁላችሁም እንደምታውቁት ተመልሰን እዚህ መጥተናል። እግዚአብሔር ይስጥልን። ፋሲል ሀና ሙልጌታ እባላለሁ። ተወልጄ ያደግኩት አዲስ አበባ ከተማ ነው። ትምህርቴን እንደጨረስኩኝ ወደ ውጭ ወጣሁኝ። በዛም ረጅም አመት ቆየው። አሁን ደግሞ ተመልሼ ወደ ኢትዮጵያ ገብተን እንኖራለን። በጣም እግዚአብሔር ይስጥልን ፋሲልና ሀኒ። እንግዲህ ብዙ አመት ውጪ ከኖራችሁ በኋላ አሁን ወደ ሀገር ቤት ተመልሳችኋል። ሀገር ቤት እየኖራችሁ ነው ያላችሁትና እኛም ደግሞ ስላወቅናችሁ ይሄንን ፕሮግራም አብረን ስለምናደርግ ለአድማጭ ተመልካቾቻችን ደግሞ ተመክሯችሁን ስለምታካፍሉ በሕይወት እንደ ጥሪ ፕሮግራም ስም እግዚአብሔር ይስጥልኝ እላለሁኝ። መልካም እንግዲህ እንኳን አደረሰን አብረን እንግዲህ በትንሣኤ በዓል አማካኝነት እናንተን እንግዳ አድርገን ለመጋበዝ እንግዲህ ፈቅዳችኋል። እናመሰግናችኋለን። በዚህ አጋጣሚ መቼስ ራሳችሁን አስተዋውቃችሁ ይህን ያህል አመት ከሀገር ውጭ ኖር ያለው ስትሉ በዛ መሀል ያለው ነገር ምን ሆነ እንዳይሉ አድማጭ ተመልካቾቻችን እንዴት ተዋወቃችሁ? ምክንያቱም በየግላችሁ ስማችሁን አስተዋውቃችሁናል። የት ተወልዳችሁ እንዳደጋችሁም እንዴትም እንደነበረ እስካሁን ድረስ ተመልሳችሁ ከተኖሩበት ከነበረ ሀገር ወደዚህ እንደተመለሳችሁ ነው የነገራችሁ። ትውውቃችሁ እንዴት ነው? የተገናኘነው ግሪክ ሀገር ነው። የሆነ በዓል ሆኖ አብሮ አደጌ ዳዊት ሰለሞን ይባላል። ሰው ስለጋበዝኩኝ ነይና ከኛ ጋር ምሳ እንብላ አለኝ። እዛ ሄድኩኝ። ከዛ ፋሲል ከጓደኛው ጋር መጣ እና ዳዊት ምን አለኝ፣ ላንቺ ባል የሚሆን መጥቷልና ነይና ተተዋወቂ ባለኝ እና ሄደን ተተዋወቅን። ከዛ በኋላ በቃ አብረን ሆነን እዛ ላይ የምጨምረው እኔ አልተጋበዝኩም ነበር እዛ ራስ ላይ እንደው ዳዊትንም አላውቀውም። አንድ ከተማ እየኖርም በኋላ ነው ያወቅኩት። አንድ የጓደኛ እህት አለች አሁን ካናዳ የምትኖር በጣም ወዳጃችን ቤተሰብ እህታችን እዛ
ግሪክ ሀገር አብረን ነበርና መጣችና ቅዳሜ ቀን ነው እንግዲህ ግሪክ ሀገር አለንበት የምንለው ጊዜ በጣም ያፍላ ጊዜ ነው፣ ወጣትነት ነው። ከኢትዮጵያ ወጥተን ደግሞ ያለማናቀው ነገር ከደርግ አፈሳሰሳ ምናምን የሌለበት ቢች መሄድ ፓርቲ ማድረግ ምናምን ወጣቶችም ነን። እዛ ውስጥ እያለው ቅዳሜ ቀን መጣ እራት ተጋብዣለሁ አንድ ቤትና እባክህ አብረን እንሂድ አለችኝ። እምቢ አልኳት። እንዴት ነው የምመጣው? ቅዳሜ ነው ዛሬ ብዙ ነገር ብዙ ቀውስ አለ ከተማ ውስጥና እዛ ውስጥ መሆን ነው የምንፈልግበት ጊዜ ነው። ግን ሳምሃው እሺ አልኳት እና መሄድ ነበረብኝ። አሁን ማቹር አድርጌ ቀልብ ገዝቼ ሳስበው ወይ ጉድ መሄድ ነበረብኝ እዛ እራት ላይ ማለት ነው ሃኒን ለማግኘት እላለሁ። ምክንያቱም ምንም ጉዳይ የለኝ እኔ አበሻ እራት ላይ ሄዶ ቁጭ ብሎ ራት በልቶ ለማውራት ምንም ፕሮግራም ምንም ሌላ ፓርቲዎች ነበር መሄድ እንፈልገው። ግን ያው እግዚአብሔር በፈቀደው መንገድ ሄድኩኝ እና ተዋወቅን ማለት ነው። አየኋት እኔን እና አስተዋውቁኝ ይችል ልጅ አልኳቸው እና እምቢ አለችኝ። እቺ ዘመዴ ነው በጣም ዝምተኛ ልጅ ናት፣ አንተ ቀጭቃዣ ነፋሲልና ሀርት ታደርጋታለህ ምናምን አሉኝ። ከዛ ነው አንቺ ባታስተዋውቂኝም ራሴ ተዋወቃለሁ እየተዋወቅኩኝ ራሴ። ከዛ በኋላ ያው ግን እዛ ያለን አሁን ከዛው ጋር እያይዤ ማውራት የምፈልገው እኔ ቀድሜ ነው ከግሪክ ሀገር የወጣሁት። አንድ አመት ያህል ነው የቀደምኩሽ። 9 ወር 10 ወር እና ግን ፕሮሚስ ተገባብተን ነው እዛ ሄድ ነው እና ትልቅ ሰርግም ሳይሆን ምንም ሳይሆን ዝም ብለን 3-4 ጓደኞቻችን አሁንም አብረውን አሉ እነሱ ጋር ሆነን ቃል ተገባብተን እንደምንገናኝ ነው የተለያየ ነው። እኔ ቀድሜ ሄድኩኝ ወደ ካናዳ 1 አመት ቀድሜ ሄድኩኝ። ከዛ በኋላ እሷ መጣችና አሁን ሳስበው ይገርመኛል። በዛ በወጣትነት እድሜ ምናምን እንዲህ ኮሚት ለማድረግ ሬዲ ነኝ ብዬ አላስብም ነበር። እሷም እንደዚሁ ግን እግዚአብሔር ፈቀደ ሆነ። ያው እንግዲህ አሁን ስንት አመት መሆኑን አሁን ከተጋባችሁ ስንት አመት ነው ሲባል 26 ነው ኦፊሻሊ። ካናዳ ሄደን ቸርች ውስጥ ሄደን ማዘጋጃ ሄደን የተጋባ ነው። ግን ከዛ 7 አመት ይቀድማል ይሄ ፕሮሚስ የተገባባንበት። እንደውም ቀለበት ሁሉ ተቀያይረናል ያኔ። እሱ እንግዲህ በ1992 91 እሱ ወደ 30 ምናምን አመት ይሆነዋል ማለት ነው አይደለም። እና አሁን ግን ኦፊሻሊ የተጋባንበትን መቁጠር ስለጀመርን ነው የምንለውና እንደዛ ነው የተዋወቅነው። ዋው ደስ ይላል። እግዚአብሔር ይስጥልን። እንግዲህ ይሄ ትውውቃችሁ ቅድም ስለ ካናዳ ስታነሳ ነበርና ያን ጀርኒ ሃኒ እንዴት ጆይን አረገች? እንዴት ነበረ? ሃና ፋሲል እንግዲህ ተዋውቃችሁ ግሪክ ሀገር ቆየሽ አንቺ፣ ፋሲል ወደ ካናዳ ሄደ። በዛን ጊዜ የነበረው ነገር ወደዛ ለመሄድ የነበረው ነገር እንዴት ነበረ? ያንን ጋፕ የኔ ፕሮሰስ ትንሽ ጊዜ ፈጀ። ቀለበት ካደረግን በኋላ ኖቬምበር ትንሽ ጊዜ ይፈጅ ነበረ። 1 አመት ቆይቼ ሄድኩኝ። ሃኒ እናንተ እውነት በህይወታችሁ የእግዚአብሔርን ነገር እንደምታስቀድሙ የህይወት ልምዳችሁ እኛ የምናውቀው ሌሎችም የነገሩን ያሳየናልና በመገናኘታችሁም የእግዚአብሔር ስራን ነው የምናየው። እግዚአብሔር የፈቀደው ያቀደው እቅድ ሆኖ እዛ ፓርቲ ላይ ፋሲል አልተጠራም። አንቺ የሄድሽበት ምክንያት አለሽ። ግን እግዚአብሔር ያንን ነገር ተጠቅሞ እናንተን እንደ የትዳር አጋር አቆራኛችሁ። ካናዳም ከሄዳችሁ በኋላ ይህ እግዚአብሔር አብሯችሁ የሚጓዘው የእግዚአብሔር መንፈስ አብሯችሁ ነበር። ምክንያቱም ከህይወታችሁ የምንገነዘበው ብዙ ነገሮች አሉን። ለምሳሌ የንግደት ህይወት አላችሁ እናንተ በጣም ንግደት ታደርጋላችሁ፣ ረጅም ንግደቶች ታደርጋላችሁ፣ ረጅም የጸሎት ጊዜ ታሳልፋላችሁ እንደ ባለትዳሮችና እንደው ካናዳ ከገባችሁ በኋላ ህይወት ከጀመራችሁ በኋላ
የነበራችሁ ኤክስፒሪየንስ ነውና እንደው ከእግዚአብሔር ጋር ያላችሁ ጉዞ እሱ አገናኛችሁ በንግደታችሁም በህይወታችሁም እሱን ደግሞ ትንሽ ብታካፍሉን። አንድ ጊዜ ቁጭ ብለን እየተጫወትን ዝም ብለን ቫኬሽን በየቦታ ከምንሄድ ለምን እንደ ሉርድ አይነት እንደ ፋጢማ አይነት እንደሱ እያደረግን በዛም ቫኬሽን እያደረግን እሱን ለምን አናደርግም ብለን እሱን እያሰብን እያለ ደዌ የሚባል ፊልም አንድ ቀን አገኘንና ያየነው። ያ ስለ ፒልግሪሜጅ የሚያወራ ነው፣ ስለ ንግደት የሚያወራ ነበርና የሰውየውን ልጁ ሞቶበት ልጁ ያቅድ ነበር ያንን ጉዞ። ልጄ ስለሞተ አሁን የሱን ምኞት እኔ ላድርስለት ብሎ ነው ፊልሙ የተሰራውና እሱን ስናይ ልባችን ተነካ። በልባችን የምናስበው ነገር ስለነበረ በቃ ይሄን እግዚአብሔር አመላክቶናል። አሁን ይሄንን እና ፕሮግራም እናወጣና ንግደት እናድርግ ብለን አሰብን እና በዛም ነው የሄድነው የተጀመረው ማለት ነው የንግደት ህይወቱ። ምናልባት ፋሲል እሱ ላይ የምትለው ነገር ካለ? ከዛም በፊት አንደው ለማያያዝ እንትን አይደለም፣ ዝም ብሎ ቀላል ስሙዝ ነገር አይደለም። እንደማንኛውም ሰው ህይወታችን በተሰባበሩ ፒሶች የተሞላ መጥፎ ዲሲሽን የተደረገበት፣ ጥሩ ዲሲሽን የተደረገበት፣ መጥፎ መንገድ የተሄደበት፣ የታረመበት እና የተደበላለቀና እስካሁንም እስካር ያለው ነገር ነው። እሱ ማንም ሰው ህይወት ላይ እንዳለው ግን እግዚአብሔር ይመስገን አሁን ያለንበት ቦታ ብዙውን ጊዜ ምስጋና፣ ፍቅር፣ እምነት ያለበት ቦታ ነው ሆነ ያለነው። በጣም ፒስ ኦፍ ማይንድ ያለበት ቦታ ነው ያለነው። ጂኦግራፊክ እንደዚህ ሀገሩን ምናምን ሳይሆን የምለው እኛ ራሳችን እንደ ቤተሰብ እኔና ሀኒ ሆነ ያለንበት ቦታ በጣም ፒስፉል የሆነ ቦታ ነው። ማታ ወደ መኝታ ሲሄድ ፒስፉሊ ነው የሚሄደው። ምንም ነገር እንቅልፍ ይወሰድ አይወሰድ ሌላ ጥያቄ፣ ማንበብ ምናምን ግን እንትን የለኝም ሃንጋፕ የሚቆጭ ምናምን ነገር ሳይኖረኝና እግዚአብሔር ይመስገን እዛ ለደረስንበትና እኛ ንግደት ወደ ንግደት ሀኒ እንዳለችው እንደዛ ነው የተጀመረውና የሷም ሐሳብ ነው። አንድ ቀን ስናወራ ሳምሃው ልባችን ውስጥ አንድ ነገር አለ እና ምን እንደሆነ አናቀውም። ሁሉ ጊዜ ስትራግል እናደርጋለን ምናና ያው ብዙ ጊዜ መልስ ሲያጣ ሰው ወደ መደበቅ ነው የሚሄደውና ወይ ፊልም መግባት ሊሆን ይችላል ወይ ብድግ ብሎ ቬኬሽን መሄድ ሊሆን ይችላል። እና እዛ ፕሮሰስ ውስጥ እያለን ነው ለምን ቬኬሽን አንሄድም አልኩኝ እና ከዛ ረዘም ያለ ጊዜ መውሰድ ብንችል የሚለው ነገር መጣ አሁንና ኦኬ እንዴት ነው እሱን ማድረግ የምንችለው ምናምን ስንነጋገር አኒ ዝም ብለን ቬኬሽን ከምንሄድ እንደኚህ ሽራይንስ ምናምን ቸርቾች የምንጎበኝበት ተአምራት የተሰሩባቸውን ቦታዎች የምናይበት እያስተካከልን ቬኬሽናችንን ብንወስድስ ምናምን ጥሩ ሀሳብ ነው እሱ ምናምን ብለን እያለን ነው ያንን ፊልም ያየነው ዘዌ የሚባለውን ፊልም እና ልክ አይተን ስንጨርስ ተያየን ሁለታችንም ይሄንን ነው የምንፈልገው። አሁን እሱን ፊልም አናውቅም። አሁን እና ሀኒ ኔትፍሊክስ ላይ ፊልም ስንፈልግ ታጣልተን ነው ፊልም ሳናይ የምንተኛው። ምክንያቱም እሷ ብራውዝ ማድረግ ቆይ ይሄንን ነው እስኪ ይሄኛውን እኔ ደግሞ አንዱን ነገር እኔና እንገላገል ነው የምለው እና እሱን ግን ሁለታችንም እስኪ ምንድነው እኔው ብለን ነው ያደረግነውና ፎር ሪዝን ነው። እኔ ብዙ በህይወታችን ውስጥ የሚሆነው ነገር አጋጣሚ እንዳልሆነ አውቃለሁኝ አይደለምም ብዙም አላምንም በአጋጣሚ ምክንያት አለው የሚሆንበትና በዛ የተነሳየ ነው አጠናን። አንድ 2 አመት ጥናት ይፈልግ ነበር። መጀመሪያ ሄድነው 280 ኪሎ ሜትር አካባቢ ነው በእግራችንና ማናቀው ሀገር ነው።
ጫካ ውስጥ ነው የሚካሄደው፣ የወይን እርሻ ውስጥ ነው ምናምን የሚካሄደውና ዝም ብሎ ብድግ ብሎ የሚካሄድ አይደለም። ከጫማ ጀምሮ ምን መሸከም እንዳለብን የሚበላው የሚታደርበት እሱን አጠናን እና በጣም እንጆ ያደረግነው እሱ። ሃኒም ትነግራቸዋለች መንገዱ እንዴት እንደነበር። ከዛ አይ ቲንክ አንዴ ከተደረገ አቆም የሚቻል ነገር አይደለም እሱ። 1 አመት አረፍንና ሁለተኛውን ጣሊያን ሀገር አደረግነው። ወደ 320 ኪሎ ሜትር ነው እሱም እንደዚሁ ነው እና ብዙ በረከት ያገኘንበት ብዙ ትምህርት ያገኘንበት ነገር ነው። ሃኒ እንድታወራ ፈልጋለሁ ስለሱ ስለ መንገዱ በዲቴል እና እንደዛ ነው የጀመረው። ከዚህ ትንሽ ወጣ ላረጋቸው ፈለኩኝ ለመመለስም። ቅድም ፋሲል ሲል ሃና ስታወራውና ፋሲል ሲያወራው አንድ አልነበረም። ሃና በባህሪዋ ጥቂት ነው የምታወራው እና የሆነ ነገር ብላሽ ዞር ትላለች እንጂ ልታስረዳሽ የሆነ ጊዜ ብዙ እንትን አትልምና ይሄ የሆነ ምንድነው ተግባር ላይ እንድታተኩር የሚያደርጋት ነገር ይመስለኛል ይሄንን እንትኗ እና ይሄኛው ያደረጋችሁት መንፈሳዊ ጉዞ ሃና እንግዲህ ራስሽ እንደገና ፋሲል ታወሪዋለሽ ብሎሻል ታወሪዋለሽ እና ለዛ መንፈሳዊነትሽ አጭር ነገር ለዛ መንፈሳዊነትሽ ውስጥሽ ላለው ነገር ወደ ተግባር ለሚገፋፋሽ ነገር ያመጣው አዎንታዊ ነገር እንደው ብትነግሪኝ። ሙቪውን በምናይበት ጊዜ ሰውየው በሚያወራው በሚያደርገው ልቤን በጣም ነካኝ። ብዙውን ሰዓት ብቻውን መጸለያ ጊዜ ያለው ከራሱ ጋር የሚያወራበት ጊዜ ያለው ሰውም ሲያገኝ መርዳት ካለበትም ይረዳል እና የሰውየው ሁኔታ በጣም ልቤን ስለነካኝ እኔም ማድረግ ፈለኩኝ እና ካደረኩት ደግሞ እንደምወደው አምኜን የገባሁበት። ንግደት ስንል እንግዲህ የሆነ ነገር እየተተወ ነው የሚካሄደው። በክርስቲያን ባህል ንግደት የሚወጣ ሰው ትንሽ ነገር ነው ይዞ የሚወጣው። እንግዲህ ቀደም ፋሲል ከጫማ ጀምሮ መምረጥ ነበረብን። ጫካ ውስጥ ነው፣ ምን እንደሚያጋጥም አይታወቅም። የሚነግድ ሰው በእግዚአብሔር ተስፋ አድርጎ ነው የሚወጣው እና እናንተም በዚህ የጉዟችሁ የንግደት ጉዟችሁ ምን አይነት መንፈሳዊ በረከቶችን እንደው አገኘን እና ምን አስተማራችሁ እንደ ሰው? ምክንያቱም እኛ እንደ ሰው ብዙ ነገር ያስፈልገናል ብለን የምናስብ ሰዎች ነን። ተሸክመን ነው ስንወጣ፣ ቦርሳችን ሙሉ ነው በቃ የሆነ ነገር። ምክንያቱም የሆነ ነገር ካጋጠመን ይሄንን ምናሸንፍበት ምናልፍበት ብለን ብዙ ነገሮችን ተሸክመን እንወጣለን። ንግደት ደግሞ ብዙ ነገሮችን እየተውሽ ነው የምትሄጂው፣ ሸክምሽን እያራገፍሽ ነው የምትሄጂው እና ከዚህ እንደው ለአድማጭ ተመልካቾቻችንም እንደው ይሄንን በረከት አግኝተናል ንግደት በመውጣታችን የምትሏቸው ካለ? ካለቀ በኋላ ቀላል ይመስላል። ስኬት ቀላል አይደለም፣ ግን ደግሞ ኢንጆያብል በጣም የሚያስደስት ነገር ነው። አሁን የመጀመሪያው ያው የምንሄድባቸው ሁለቱም ሀገሮች ከፖርቱጋል ስፔን ነው የሄድነው። ከፖርቶ ፖርቱጋል እስከ ስፔን ሳንቲያጎ ነውና በጣም የክርስቲያን ሀገር ነው፣ በጣም የካቶሊክ ሀገር ነውና ኦልሞስት በየ200 ሜትሩ በየ300 ሜትሩ ቤተክርስቲያን አለና አንዳንድ ጊዜ ይገርመናል። ሳያቋርጥ ዶል እየሰማን ነው ለ5 ለ6 ሰዓት የምንሄደው፣ የት ጋር እንደሆነም አናውቀውም። እና ቤተክርስቲያኖች አሉ። ምንድን ነበር የምናደርገው? ብዙ እንጸልያለን፣ ሮዘሪ እናደርጋለን። ባትሪ ፖርታብል ባትሪ ያለ ሴልፎናችንን ቻርጅ እያደረግን መዝሙሮችን እንሰማለን። አሁን ፍሪደሙ እዚህ ጋር ነው፣ ጫካ ውስጥ ነን፣ ሁለታችን ነን እና ጮክ ብለን እንዘምራለን። ኳየርም ስላልሆነ ድምጽ ልክ ሆነ አልሆነ የለም፣ ያው የልባችንን እያወጣን እንዘምራለን። ሲደክመን ቤተክርስቲያን ውስጥ ነው የምናርፈው። እሱ ኳይት ጊዜ ይሰጣል። ቤተክርስቲያን ለድካም ብለን የምንገባበት ቤተክርስቲያን ውስጥ ወይ ትንሽ ቤተክርስቲያን 10 ሰው ብቻ የምትችል ቻፕል ነገር ምናምን ሆና ሳናስበው 1 ሰዓት ተቀምጠን
ራሳችንን ጸሎት ጸልየን ምናን እንወጣለንና ብዙ ራስን የመመርመሪያ የመፈተሻ እና የጸሎት ጊዜ ይኖራል በጣም ብዙ እና ወደ መጨረሻ ላይ ይደክማል። አሁን በተለይ 1 ሰዓት ሲቀር 4 ኪሎ ሜትር 5 ኪሎ ሜትር ከተማዋን ወይ ከሩቅ እናያታለን ትንሽ ከተማ እና ይደክማል። ፀሐይ አለ፣ ውሃ ይጠማል፣ ይዘናል ግን ስቲል እና ምን እናርግ ስንል እንጸልይ ነው የሚቀጥለው ነገር። አሁን ሮዘሪ ማድረግ እንጀምራለን ሁለታችን እና ሳናቀው እዛ ደርሰናልና ከተማ ውስጥ ሆቴላችንን እየፈለግን ነውና ጥንካሬ ይሰጣል፣ ራስን ለመፈተሽ ይረዳል። ደግሞ ለህይወትም የሚያስፈልጉን ነገሮች ሪሊ አሁን እዛ ስንሄድ የመጀመሪያው 13 ቀን ነውና ምንም የጎደለብን ነገር የለም። 13 ቀን ውስጥ ግን በጣም ሚኒማል ነገር ነው ያዝነው። እኔ አይ ቲንክ 1-2-3 ቁምጣ ሱሪዎች ነው ያው ይታጠባል። ላውንድሪ እየፈለግን መንገድ ላይ አንዳንዴ በእጃችን አጥበን አስጥተን እናድራለን ውጭ። እንደውም አልደርቅ ያለ ቲሸርት ባግ ላይ ሁሉ አስረን ይዘን ወክ እናደርጋለን። ይደርቃልና ደስ ይላል፣ ይጣፍጣል። አሁን ፎር ግራንትድ የምንወስዳቸው ነገሮች አሁን ሻወር መውሰድ ይሞቀኝ ሻወር ልውሰድ እያሉ መውሰድና 5-6 ሰዓት ፀሐይ ላይ ወክ ካደረጉ በኋላ የሚወሰደው ሻወር እጅግ በጣም የተለያየ ነው። በአንድ ስም መጠራት የለበት። ደስታው ትንንሽ ነገሮች አፕሪሺየት ማድረግ ትማሪያለሽ። ጥሩ ሳላድ ሲገኝ እራት ላይ ኦር ጥሩ ምግብ ሲኖር የማለት ነገር ይኖራል። ይሄን ያህል ላግዠሪ ነገር ሆኖ ሳይሆን ትንሽ ነገር ስታገኝ በትንሽ ነገሮች መደሰት ማመስገን ምናምን እንድናደርግ አስተምሮኛል እኔም ፐርሰናሊ። እና እምፈራው ነገር የለኝም። አሁን በዛም መኖር ይቻላል፣ አቨሬጅም መኖር ይቻላል፣ በሁሉም መኖር ይቻላል። the only thing is ምንድነው የምንፈልገው ነው። ለመንፈሳችን ለስጋችን ምንድነው የምንፈልገው እሱን ማወቅ እና እሱን እንዳቅ አድርጎኛል። ፋሲል እንዳልከው የጸሎት ህይወትን አስተምሮኛል አልክ። በትንሽ ነገር መኖር እና አመስጋኝ መሆንን አስተምሮኛል። አሁን ምፈራው ነገር የለም። ንግደት ደግሞ እንዳልከው ወደ ውስጤ እንድገባ ያደርገኛል የሚለውን ነገር ብለሃል። ሀኒዬ አንቺ ምን ትያለሽ? ብዙ የተለየ ነገር የለኝም። ግን በቃ ወደ ራስ መግባት በጣም ከባድ ነገር ነው። ረጅም ሰዓት ስላለን ዛፍ የሚታየው ነገር በሙሉ አረንጓዴ ነው እና በጣም ደስ ይላል እና የእግዚአብሔርን ስራ እያደነቅኩ እንዲሄድ ሞር እሱ ጠቅሞኛል። ሌላ ደግሞ በጣም የዝምታ ጊዜ አለን። 6 ሰዓት የምንሄድ ከሆነ 1-3 ሰዓቱን አናወራም፣ ዝም ብለን ነው የምንሄደው እና በዛን ሰዓት ከራስ ጋር ማውራት፣ ማስተካከል የሚፈልገውን ነገር ለማስተካከል ለራስ ቃል መግባት፣ በምናወራበት በምንጫወትበት ጊዜ ደግሞ እስኪ ዛሬ ለማን እንጸልይ፣ እስኪ አንድ ቤተሰብ እንፈልግና ጓደኞቻችን ማንንም አንድ እንመርጥና በዛ እንጸልያለን። አንድ ሙሉ ጸጋ የሞላሽ ሁሉንም እናደርጋለን። እሱ በጣም ያስደስተኛል። ምን ጠዋት ሲነሱ በቃ ጸሎታችን ደርሷቸው ደስ ብሏቸው እንዲነሱ ብዬም እጸልያለሁኝ። አርስት እየመረጥን ለካህናት እንጸልያለን፣ ለአረፉት ሰዎች እንጸልያለን። ተባብረን አንድ አርስት እናመጣና እንጸልያለን። እሱ በጣም ያስደስታል። ጥሩ እና ደግሞ ሌላ ደግሞ መንገድ ላይ ሰው ስናገኝ እንጠያየቃለን። ለምን መጣችሁ እና የእነሱን ኤክስፒሪየንስ ይነግሩን። ሁልጊዜ ለማድረግ ይገፋፋል እና ብዙ ሰው የሚያደርገው ለሰው ነው።
ወይ አንዷ ሴትዮ 7 ዓመቴ ነው አለች። በየአመቱ ወዳት ጓደኛዬ ስለሞተችብኝ በየአመቱ ይሄንን መንገድ ማረገው ለሷ ነው ትላለች። እና የየሰውን ሁሉ ታሪክ ሲሰማ የልብ እርካታ ይሰጣል። በእውነት የሚገርም የህይወት እንትን ነው እየሰማን ያለ ነው። እኛም ከዛ ብዙ ነገር እየተማረን እየተጠቀምን፣ ውድ አድማጮቻችንም ደግሞ በዚህ በበዓል ወቅት እንግዲህ በዓሉን ትርጉም የሚሰጠው የጌታችን ትንሣኤ ነው። የክርስቲያን እንግዲህ የክርስትና ህይወት መሰረት የሆነውን ክብረ በዓል ነው የምናከብረው። ያለ ትንሣኤ ክርስትና የለም የሚባለው ነገር። ስለዚህ ያ በጣም ጥልቅ የሆነው ነገር ከኛ ንግግር ከኛ አስተሳሰብ በላይ የሆነው ሚስጥራዊ የሆነ ነገር እናከብራለን እና እናንተ ሚስጥር የሆነውን የህይወታችሁ ክፍል ሚስጥር ማለት ሰው የማይሰማው ነገር ብቻም ሳይሆን ጥልቅ ትርጉም ያለው ነገር እንደማለትም ነው እና ጥልቅ ትርጉም ያለውን ነገር ነው እያካፈላችሁን ያላችሁት እና ስለዚህ የእናንተ መንፈሳዊ ንግደት በአካል ከቦታ ወደ ሌላ ቦታ መሄድ ብቻ አይደለም። ትርጉሙ እንግዲህ መውጣት ሲባል ከራስ ወጥቶ ለሌላ መሆን ነው። እኔ እንደገባኝ ስትናገሩ ያ ትሩፋት ልበለው እንግዲህ ከዚህ ተነስታችሁ ወደ ፖርቹጋል ሳንቲያጎ የሚባል ቦታ ነው የሄዳችሁት። ያ ንግደት ቅድም ፋሲል ሲናገር ነበረ። በጣም ሞቆን የፀሐዩ ግለት ተሰምቶን የምንወስደው ሻወር እና ኖርማሊ መውሰድ ስላለብን የምንወስደው ሻወር በምንም አንድ አይነትም ነው ተብሎ መጠራት የለበትም እና ለነገሮች ዋጋ የምንሰጥበት ሁኔታ እንዴት እንደሚለያይ ነው እንግዲህ ይሄ። ስለዚህ እናንተ ይህንን ጉዞ ካደረጋችሁ በኋላ ብዙ በህይወታችሁ አገልግሎቶችም እንደምትሰጡ እንግዲህ እኔ ዋና ምስክር ነኝ። በዚሁ አጋጣሚ እንግዲህ እናንተ በዋናነት እንግዲህ ሀኒ ብል ፋሲል ቅር አይለውም በህይወት እንደ ጥሪ ማዕከል ውስጥ መጥተሽ ለምታደርጊው አገልግሎት በዚሁ አጋጣሚ ላመሰግንሽ እወዳለሁኝ እና ከራስ መውጣት የሚለው ለሌሎች መሆን የሚለው ነገር ስለዚህ ሚስጥሩ ገና አሁን ገባኝ። እኔ አሁን ስታስረዱ ከየት እንደጀመረ ገብቶኛል። እስኪ ስለዛ ነገርስ በቤተ ክርስቲያን ውስጥ ስላላችሁ አገልግሎትስ ከካናዳ ጀምሮ እኛ ብዙ የሰማነው ነገር አለ፣ ግን ከእናንተ ደግሞ ብንሰማው የበለጠ እንትን እያልን እንሄዳለን። አብረን እንስማው እስኪ። አንድ ነገር ብቻ ልጨምርና ኢቭን ቤታችሁን እንኳን ስትገዙ የሰማነው ነገር ሰዎች እንግዲህ ብዙ ነገሮችን ቅድመ ሁኔታ ያስቀምጣሉ። እዚህ ጋር ቤት ምገዛው አውቶቡስ መሳፈር የምችልበት ቦታ ነው፣ ከተማ ነው፣ ወይም ደግሞ ጓደኞቼ ጋር መድረስ ወይም ምዝናናበት ቦታ በቅርብ እንዲኖረኝ። እናንተ ግን ቤታችሁን እንኳን ስትገዙ ለቤተ ክርስቲያን ቅርብ ነው ወይ ነበር መስፈርታችሁ። ይሄንን እንግዲህ ከብዙ ሰዎች ሰምተናልና ለቤተ ክርስቲያንና ለቤተ ክርስቲያን አገልግሎት ቅርብ ነው ወይ? ይሄንንም ጨምራችሁ እንደው የሲስተር ትግስት ጥያቄ ላይ ጨምር እሱንም ብታብራሩልኝ። የአገልግሎታችሁን ከዚህ ጀምሩ፣ እንደው ከቤታችሁ ጀምሩ። ስለ ቮለንተሪዝም ብድግ ብለን አንድ ቀን የወሰነው ነገር አይደለም እና ትልቅ ሚስጥር ብዙ ሰው የሚያውቀው ነው የምናጫውታችሁ። ትምህርት ይሆናልን ብለን ስለምናስብ ነው። እንደምታውቁት ልጆች የሉንም እኛ እና የፈተና ጊዜ ነበረ። በጣም የፈተና ጊዜ፣ ከእግዚአብሔር ጋር የተጣላንበት ጊዜ ነው። ምንድነው የሱ ጥሩነት የሚል ደረጃ የደረስንበት ጊዜ ነው። ይሄን ሁሉ ነገር ሰጥቶን ሬዲ ነን ብለን ስናስብ በሂውማን በስብዕና ጭንቅላታችን ሬዲ ነን ብለን ስናስብ እና ሳይሆን ሲቀር ብዙ ብስጭቶች፣ ጭቅጭቅ ውስጥ ደግ ነው አልተባለም ወይ ደግ አይደለም ወይ የሚል ነገር ውስጥ ሁሉ ገብተናል። እሱ የመሰበሪያ ጊዜ ነው እና እኛ ብዙ ነገር አሁን አካባቢያችን ያሉ ሰዎች ሰፖርቲቭ ናቸው። እሱ ስለሆነ ልጅ ስላልኖረን እንዴት እንደማስቀምጠው አላውቅም። አሁን ኢንፍሉዌንስ አለ ብዙ ጊዜ የፓሬንቶች የኢንሎስ ኢንፍሉዌንስ ኖሮ የመበጥበጥ አይነት ሁኔታ አለ። በእግዚአብሔር ጸጋ ሁለታችንም ቤተሰቦች ሰፖርቲቭ ነበሩ። ሁሉንም ውሳኔ ለኛ ነው የሚተውልን። እኛ ግን እሱን ኩዌስችን ይዘን ብዙ
ተበሳጨን፣ አዘንን፣ ተሰበርን ምናምን። ግን በኋላ ያው እንደገና ያው የእግዚአብሔር ስራ ነውና አንድ ነገር ተስማማን እና አመንበት። ምክንያቱም ልጅ ጥሩ ነው፣ በጣም ትልቅ ጸጋ ነው፣ በረከት ነው። ግን መብት አይደለም። ዝም ብለን ከሱፐር ማርኬት ነው ልጅ ፈልጋለሁ ብለን የምናመጣው እኛ በሰውነት ፍላጎታችን ወይንም በባንክ አካውንታችን ብዛት በምናን የምናደርገው ሳይሆን 100% የእግዚአብሔር ስጦታ ጸጋና በረከት መሆኑን ስናቅ እንዴ እኛ እኮ ምን ጠይቀው የሌለንን ነገር ነውና ግን አብሮ ምን አይነት ጥያቄ ፈጠረብን? እንግዲያው ለምን እንደዚህ ሆነ? ምክንያት መኖር አለበት። ይሄ እንዳይሆን ያደረገበት ምክንያት አለ። ፐርፐዝ ወደሚባለው ነገር አመራን ማለት ነው። ምንድነው የሚፈልገው ከኛ? ምን ብናደርግ ይሻላል? አንድ ነገር መኖር አለበት ምናምን ሲል ነው የቮለንተሪዝም የሚለው ነገር ጭንቅላታችን ውስጥ መጣ። ብዙ ጸሎት አለው፣ ብዙ መነጫነጫ አለው፣ ብዙ መሰበር አለው፣ መጣላት አለ። መጣላት እንደ ቅመም ነው ቤተሰብ ውስጥ። አይ ቲንክ ሁሉም ባለትዳር የሚለው ነው። መጫጫው ልክ አይደለሽም፣ ልክ አይደለም፣ በኋላ መስማማቱ፣ እሱ ሁሉ ነገር አለና ወደዚህ ወደ ቮለንተሪዝም ያመጣን እሱ ነው። የፐርፐዝ ፍለጋው ነገር ነው። ለቮለንተር አዲስ አይደለንም። እኔ አሁን ላለፈው 20 ምናምን ዓመት እንደውም ፓክስ ቲቪም ሰፖርት ያደርገናል። አሁን አንዳንድ ስራዎች እዚህ አዲስ አበባ ውስጥ የምንሰራውን ፒፕል ቱ ፒፕል ኤድ ኦርጋናይዜሽን የሚባል አለ። የኤድስ ኦርፋኖችን ስፖንሰር እናደርጋለን። አይ ቲንክ ካልተሳሳትኩ እስካሁን በዛ ፕሮግራም ውስጥ ያለፉት ወደ 1000 የሚቆጠሩ ህጻናት አሉ። አሁንም በፕሮግራም ውስጥ አቨሬጅ ወደ 250 300 ሊኖሩ ይችላሉ። እኛ እዛ እና ስፖንሰር ኢንዲቪጁዋል ስፖንሰር ማድረግና እኔ ቦርድ ሜምበር ነኝ እዛ ነበርኩኝ። ከዛ ፊት ፈንድሬዚንግ ኮሚቴ ነበርኩኝ። እዛ ውስጥ ተለማምጃለሁ የቮለንተር ማለት። ግን ይሄ ዲፍረንት ነው። ያኛው ቮለንተር ፉል ታይም ስራዬን እየሰራው ኑሮዬን እየኖርኩኝ ትንሽ ሰዓት ነው የሚፈጅብኝ እዛው ካናዳ ውስጥ አስፈላጊውን ኦፊስ ስራ ምናምን የሚታገዘው ማገዝ ፈንድሬዚንግ ምናምን ነበረ። ይሄኛው ግን ኮምፕሊትሊ መቆም ያለበት ነገር ነበረ። ጊዜ ሲኖረኝ ትርፍ ጊዜ ሲኖረኝ ምናምን ሳይሆን አንድ ነገር ቆሞ ሌላ ፌዝ ሙሉ ለሙሉ መቆም ነበረበት። የካናዳ ኑሮ መቆም ነበረበት፣ ስራ መቆም ነበረበት፣ ሁሉም ነገር መቆም ነበረበት እና እኛ በተለያየ ጊዜ ፕላን አድርገን በዚህ ጊዜ ነው የምናረገው ምናምን ብለን የዛሬ 10 ዓመት ምናምን ነው እኔ ስራ ማቆምም ፈልጌ ምናምንና ማቆምም ስራ አልቻልኩም ነበር። በኋላ ግን እግዚአብሔር ባሰበው መንገድና ጊዜ ሲሆን ቀላል ነው፣ ስሙዝ ነው እና እግዚአብሔር ይመስገን ሁሉም ነገር ቆሞ እንደዚህ አይነት ኑሮ እየኖርን ወደ ቤተክርስቲያን ጠጋ ብለን ለቤተ ክርስቲያን እያገለገል እንድንኖር ሁሉን ነገር አምላክ አዘጋጅቶታል። ስለዚህ አሁን ፖይንቶቹ ምንድናቸው? አንደኛ ፐርፐስ ፈልጎ ማግኘት ከባዱ ፓርት እሱ ነው። ምንድነው በህይወቴ እግዚአብሔር ከኔ የሚፈልገው ምንድነው የሚለውን ነገር ፈልጎ ማግኘት ከባድ ነው። እሱን ስላገኘን እግዚአብሔርን በጣም አመሰግናለሁ። በእውነት ከባዱ ስራ የተሰራው እዛ ጋ ነው። ሁለተኛው ባለው ነገር አመስግኖ ኑሮን መኖርና ወደፊት መቀጠልና ለምንፈልገው ነገር ደግሞ እየለመኑ መኖር ነው እንጂ ነጥቆ የሚወሰድ ነገር እንደሌለ ነው። ምክንያቱም እያንዳንዷን አሁን ስለ ልጅ ስለ ሀብት ምናምን ሰው ሲበሳጭ ምናምን ወደ ኋላ እንሄድና እናወራለን። እኛም አተንፈሳቅቶት አልጋ ላይ በማሽን የተነፈሰ የሚኖር ሰው አለ። ምናውቀው የቅርብ ሰዎች ዘመዶች አሉ። ኤኒዌር ዘ ወርልድ የታመመ ሰው አለ ካልጋ መነሳትና እሱን እያሰቡ ያለንን ማመስገን። በቃ ልክ እዛ ጋር ስንደርስ እዛ ደረጃ ላይ ባስተሳሰብ ስንደርስ ሁሉም ነገር ቀላል ሆነ። ሰርተነው ምናን ነገር ሳይሆን ውርድ የሚል ነገር ይሰማኛል። እኔ አሁን ብዙ የምፈልገው ነገር የለኝም ከዓለማዊ እንትን ጋር የሚበቃ ነገር አለኝ ብዬ ሳስብ
ሁሉም ነገር ክሊር ሆኖ ይታየኛል፣ ይቀለኛል እና በዛ ምክንያት ነው ብዙ መሰበር ነበረብን። ወደ ቮለንተሪዝም ለመምጣት ወይንም ሙሉ ለሙሉ ቤተክርስቲያንን እናገልግል የሚለውን አይዲያ ለማምጣት መሰበር ነበረብን እና በዛን ጊዜ መበሳጨቱ ምናምን አሁን እንደ ስፕሪንግ ቦርድ ነው። እሱ ረድቶናል፣ እግዚአብሔር ይመስገን። መንገዳችንን ያገኘን ይመስለኛል። አሁን በጣም ደስተኞች ሆነን እየኖርን ነው። የሚገርሙ ነገሮች ናቸው ያነሳኸው ፋሲል። በእውነት በጣም ይሄ ከለጋስነት የሚመጣ ነው። የራስንም እንዲህ አይነትም ሁኔታ እንኳን ማካፈል መቻል፣ እንደዚህ ሌሎች ይማሩበታል። አይ እውነት ሰው ካለፈበት ነገር ሲያካፍል ወደ ሌላ ሰው ልብ የመዝለቅ አቅም አለው። አንድ ንግግር ካለፍክበት ነገር ቅድም ብለሃል፣ መሰበር ወደ የህይወት ትርጉም ወደ ማግኘት ይወስዳል እና ከትንሳኤ ጋራ ላያይዘው ፈልጋለሁ። የጌታችን ህማም ሞቱ እንግዲህ ወደ ትንሳኤ እና በህመሙ ላይ ብቻ ብናተኩር በጣም የሚያሳዝን ነገር ሆኖበታል። ሞቱ ላይ ብቻ ብንቆም ደግሞ ዛሬ እኛ እንደ ክርስቲያን እንደዚህ በመንፈስ ኩራት ወይ በውስጣዊ ደስታ የምናከብረው ነገር አይኖርም ነበር ማለት ነው እና ይሄ መሰበር፣ ይሄ መሆን፣ እዛ ጋር መቆየት፣ መታከም የራሱ ዋጋ ነበረው። ዛሬ እንደዚህ እንድታካፍለው አንተም አቅም ሰጥቶሃል። አንድ ያነሳው ነገር እንደ ስፕሪንግ ነው፣ አንጥሮናል እንደማለት ነው አይደለ? እዛ ጋር ሆነን አልቀረንም እና በጣም ጥሩ የሆነ አገላለጽ ነው። ነፃ ስጦታ ነው ስትል ነበረ። ነፃ ስጦታ ነው ከእግዚአብሔር እና ከሱፐርማርኬት አንወስደውም። እንዳልከውም ስላለን ብቻ የሚሆን ነገር አይደለም። ገንዘብ ስላለን ብቻ ስለፈለግን ብቻ አይሆንም። በጣም ከባድና በመንፈሳዊ ህይወት መቆም የሚጠይቅ ነገር ነው ክስተቱ። እንደምናወራው አይደለም። አሁን እኔ ላንተ ከተናገርከው ነገር ተንተርሼ ሳብራራው እንደዛ ቀላል አይደለም። እናንተ ውስጥ የሆነው ነገር ስሜቱ ከነገርከንም በላይ ነው። እርግጥ ነው፣ ግን ያ ነገር ነው ይሄን እንድትልም ያደረገህ እና ሀኒስ ምን ትያለሽ? እንዴት ነበረ ፋሲል የተናገረው ነገር ባንቺ እይታስ? ለሁሉም ነገር እግዚአብሔር ካላደረገው፣ እግዚአብሔር ካልሰጠን እግዚአብሔር ምክንያት አለው። ስለዚህ እኔ ማንኝ የምጠይቀው እና እግዚአብሔር እንደዚህ ያለ ልጅ እንድንኖር ከፈለገ ምክንያት አለው ማለት ነው ብዬ ብዙ ጊዜም አልፈጀብኝም። ባንወልድም 5 የክርስትና ልጅና 3 የሜሮን ልጆች አሉ። ብዙ ናቸው፣ እነሱ በቂ ናቸው እና እነሱን ልጆቼ ናቸው ብዬ ስለማስብ ደሞም ናቸው እና በዛ ደስተኛ ነኝ። ልጅ የለኝም ብዬ አስቤ ብዙ አይረብሸኝም። እግዚአብሔር ይመስገን። እኔ በዚህ ላይ መጨመር የምፈልገው የእውነት ሀና ወደ ህይወት እንደ ጥሪ ማዕከል ስትመጣ አንድ ቀን ያዩት ሰዎች ከቀረች በማግስቱ ወይዘሮ ሀና የለችም እንዴ ዛሬ? የሆነ የእናትነት መንፈስ አላት። እንግዲህ የእናትነት መንፈስ ከመውለድ ብቻ አይመጣም ይመስለኛል። እንግዲህ ከይቅርታ ጋር ከተሳሳትኩም ያልሹም 5 ልጆች አሉን። የደገምሽው ነገር አለ ደግሞ እግዚአብሔር ካልፈቀደ ምክንያት አለው። ምክንያቱም ደግሞ መልካም ነው። የእግዚአብሔር ምክንያት ሁሉ ጊዜ መልካም ነው የሚሆነውና እስኪ ስለ ሮብ አገልግሎትሽ ደግሞ እንሂድ። ሮብ የካናዳ አገልግሎትሽ እንሂድና ምን ነበረ? ቤቷን የቲጂን ጥያቄ አልመለስንላት። ቤቱን ወደ ቤተ ክርስቲያን አጠገባ እሺ እሷን ልንገራችሁ። መጀመሪያ ሁሉ ሰው እንዲያውቅ የምፈልገው አንድ ትልቅ ነገር አለ። እኛ ወደ ቤተ ክርስቲያን ቅዱስ ቁርባን ተቀብለን ቤተ ክርስቲያን 25 ዓመት አካባቢ ነው የሚሆነን። ከዛ በፊት ያለውን ህይወት ትንሽ ልንገራችሁና እንዴት መጣን ወደዚህ የሚለው። ምክንያቱም
በጣም ትሬዠር ማደርገው በጣም ሞደው ጊዜ ነው ያና እንሄዳለን። እንዳልኳችሁ እንግዲህ ያው ከኢትዮጵያ ተወጥቶ ምናምን የወጣትነት ጊዜም አለ ምናና እንትን ውስጥ ነው ስፓይራል ውስጥ ነው የሚኖረው ጫጫታ ሁካታ ውስጥ ነው የሚኖረው እና በዛ ጊዜ ቸርች እንሄዳለን። አንዳንድ ጊዜ ማርያም የኦርቶዶክስ ማርያም ቤተክርስቲያን አለች እንሄዳለን። ቅርባችን ደግሞ የሎርድ ማርያም እዛ እንሄዳለን። ሲመቸን ሃንጎቨር ከሌለ ብዙ ካላመሸን ምናምን ነበርና ኮንሲስታንት የሆነ የቸርች ህይወት እንኳን አልነበረንም። ከክርስቲያን ቤተሰብ ነው የመጣ ነው፣ ግን ሁላችንም እናውቃለን አዲስ አበባ ክርስቲያን ቤተሰብ ማለት አንዳንድ ጊዜ እችለከ ሲስተር ጋር ያወራን ነበር። አባቴ ወይ እናቴ ቤተሰብ ይዞ ይሄዳል፣ ግን እኛ የምናስበው ከዛ በኋላ የሚገዛልን ቡና ቦታት ነው እንጂ በእውነት ተማርኩበት ትምህርት ቤት ረድቶኛል። ትንሽ አይዲያ ያለኝ ካህናቶቹን ትልቅ ካህናቶችን ነፍሳቸውን ይማር እነሱን አውቃለሁኝ። ሮዘሪ እንደው ግን ይሄን ያህል ዲፕ የሆነ ቋሚ የሆነ የቤተ ክርስቲያን ባህል አልነበረንም፣ ልምድም አልነበረንም። እዛ ጋር አንድ ጓደኛችን አለች እህታችን፣ ታናሽ እህታችን ከፈረንሳይ ሀገር መጣች እና ትልቅ የካቶሊክ ቤተሰብ ነው፣ በጣም ስትሮንግ የሆነ የካቶሊክ ቤተሰብ እና በጣም ጥሩ ቤተሰብ ነው። ቤተሰብ ነን፣ አሁን በጣም ክሎዝ ቤተሰቦች ነን። እሷ ስትመጣ ምንም ጊዜ አልሰጠችንም። እሁድ ቀጥታ እየመጣች እየያዘችን ሎርድ ማርያም ነው የምትሄደው። አሁን እኛም ብዙ አላስቸገርንም፣ ራሳችንን ማዘጋጀት ጀመርን። ነገ ቸርች አለ የሚል ነገር ውስጥ ገባን። በዚህ ፕሮሰስ ውስጥ እያለን ነው አባ ኢሳያስን ሁላችሁም ታውቋቸዋላችሁ። እሳቸው ተመድበው መጡ። ከዛም በፊት ሌላ አንዳንድ ዲስከሽን ነበር። ብዙ ኢንቮልቭ አናደርግም ብለን በሩቁ ነው የምናየው። አባ ኢሳያስ ከመጡ በኋላ ሬጉላርሊ እኛም የራሳችን ቤተክርስቲያን ኖረን እዛ መሄድ ስንጀምር ዲስከሽኑ መጣ ከአባ ኢሳያስ ጋር። በእውነት ላመሰግናቸው ፈልጋለሁኝ እና ከዛ በኋላ ነው ይሄ ንስሐ መግባቱ መማሩ ቁርባኑ ምናምን መጣና ምናምን ነገር የሆነው። አሁን እሱ እያለ የምንኖረው ትንሽ ወደ ሰበርብ ነው፣ ወጣ ብለን ነው የምንኖረው እና ብዙ ጊዜ ይፈጃል ድራይቭ ለማድረግ 1 ሰዓት ይፈጃል። አንዳንዴ ትራፊክ ኖሮ እኔ ሁሉ ጊዜ የምለው ነገር አለ። እኔ ሮጭ ቤተክርስቲያን መሄድ አልወድም፣ አሁንም አላረገውም። አሳልፈዋለሁ ቅዳሴውን። የሚቀጥለው ቅዳሴው የሌላ ቤተክርስቲያን ሄዳለሁ እንጂ ሮጭ ገብቼ ምናምን እንደዚህ አይደለም ፈልገው። ትንሽ 5-10 ደቂቃ ፈልጋለሁ ለራሴና እሱን ለማድረግ ብዙ ውጣ ውረድ ነበረው እዛ ያለንና ደግሞ ከቸርች በኋላ ቶሎ መበታተን አንፈልግም እና ብዙ ጊዜ ሬስቶራንት እየሄድን እንበላለን። እንደውም ኢትዮጵያን ሬስቶራንት ያለው ልጅ ነበር፣ ማይክ ይባላል፣ ቶሮንቶ። አሁን የለውም ሬስቶራንቱ። ማይክ ጋር እንሄዳለን፣ ራት እዛ ነው የሚበላው እና በኋላ ሙቭ ማድረግ ነበረብን። እኔና ቤት መቀየር ነበረብን። የኛውን ቤት ሸጠን ሌላ ቦታ መግባትና አንዱ ክራይቴሪያ ወደ ቤተክርስቲያን ቀረብ ማለት ለሁለት ምክንያት ነው። አንደኛ ኮሚት እንትኑ ትራንስፖርቴሽኑን ይቀንሳል፣ ጊዜውን ይቀንስልናል። ሁለተኛ ሬስቶራንት መሄድ የለብንም። ቤት ውስጥ ያለችውን እንደዚህ ያደረግንና እንደ ቀልድ የተጀመረ ነገር ነው። የእሁድ ራት አሁን አንድ ነገር ሚስ የምናደርገው እሱን ነው ወደዛ እና በሱ ምክንያት ነው። ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ ሞቶ ሞትን ረገጠ። በመቃብር ውስጥ ላሉት የዘላለም